አጋቾቹ ግን የተፈለገውን ውጤት ሊያመጡላት አልቻሉም። ይልቁንስ ቅድስት ላይ የፈጸመችውን ወንጀል አንድ ባንድ ብሩክ ስለደረሰባት ከቤቷም እንድትባረር ሆናለች። ትዳሯንም አታል ታዲያ ብሩክ ሲተወኝ ከሞገሴ እጠጋለሁ ያለችው ግለሰብም ሞገሴም ዓይንሽን ላፈር ብሏታል። ታዲያ ሁኔታዎች እሷ እንዳሰበችው ያልሄዱላት ማህሌትም አሁን ተስፋ መቁረጥ ላይ ትገኛለች። ታዲያ ራሷን በመጠጥ በመደበቅና በመስከርም ብዙ ነገሮች እየተናገረች ትገኛለች። እዛ እየተከታተላትና ያያት ሰው ሊረዳት ቢፈልግም አንተ የማነህ መልእክተኛ እያለችም ጉርቦውን አንቃለች። ታዲያ ለምግብ ቤት ያመሩት እነ ብሩኬና ቅድስትም ተመልክተዋታል። ባደረገችው ነገር ግርም ብሏቸዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩኝ ምሳሌ ድራማ ክፍል 20 ካየዋቸው ውስጥ አጠር አድርጌ ለማቅረብ ሞክራለሁ። እንግዲህ በባለፈው ክፍል ቅድስት ሰዓቱ እኮ ምሽት ነው፣ በዚህ ሰዓት እንዴት ብዬ ሱቅ እሄዳለሁ እያለቻት ነበረ። እሷ ግን ሂጂ ያዘዝኩሽን ታመጫለሽ በማለት በግዴታ ወደ ሱቅ እንድትሄድም አድርጋት ነበረ። ታዲያ ሀገር ሰላም ብላ ቅድስትም ጉዞዋን ጀምራለች። ከጀርባዋ የሚከታተሉት አጋቾች ግን በጥንቃቄ የሷን አረማመድ እያንዳንዱ እንቅስቃሴዋንም ያያት ነበረ። ታዲያ ይህንን አጋችም አውቀው ስለነበር ከሱ ለማምለጥ እየሮጠች ነው። የኋለኛውን ተይው እንጂ ከፊት ለፊት የነበረውን አጋች ግን በፍጹም ማስተዋል አልቻለችም። ለማንኛውም ግን ሲጨንቃት ወዲያውኑ ለብሩክ ነበር የደወለችው። ለብሩክም በመደወል እየሆነባት ያለውንና የገጠማትን ፈታኝ ነገርም ነግረዋለች። አጋቾቹ እየተከታተሉኝ ነው፣ ምናልባት እንኳን በሞት ማህሌት ናት ያስገደለችኝ በማለት የተፈጠረባትን አንድ ባንድ በዝርዝር ጫንጫን እየተነፈሰች ነግረዋለች። በእርግጥም ካለችበት ጭንቀትና መከራ ብሩክ ደርሶ እንዲያስጥላትም ተማጽነዋለች። ብሩክ ያለበት ቦታ ሩቅ ስለሆነ ሊደርስላት አልቻለም። ይልቁንስ ከምሳሌ እንዲደርስላትና አደራዋን ማስረከብ እንዳለባትም ነግረዋለች። እሷ ከደቂቃዎች በኋላ በአጋቾች ቁጥጥር ስር እንደምትሆንና ለምሳሌ ማንም እንደሌላት አሁንም በችግርና በጭንቀት ሆና የምሳሌ ሕይወት አሳስቧታል። ታዲያ ብሩክ በፍጥነት ወደ ምሳሌ እንዲሄድ ነበር ቀጭን ትዕዛዝ ያስተላለፈችው። አጋቾቹም በቅድስት ላይ ጉዳት ካደረሱ በኋላ ወዲያውኑ ለማህሌት በመደወል የሚፈለገውን ገንዘብ እንድታስገባላቸው ነበር የጠየቋት። ስራችንን በትክክል ሰርተናል፣ ገንዘቡን አሁን አስገቢልን በማለትም ጠየቃት። አጅሪት ማህሌትም የቅድስትን ሞት በጉጉት ስትጠባበቅ ስለቆየች ቅድስት ሞታለች ወይ በማለትም ጠየቀችው። አጋቹም ቅድስት እንደሞተች ሲነግራት ዛሬ ወንድ ወጥቷቸዋል፣ በጣም ጀግና ናችሁ፣ ልትሸለሙ ይገባል እያለች እያወደሰችና እያቆለጳጰሰች ነበረ የገለጸችው። ከዚህ በኋላ እፎ ያልኩኝ ተገላገልኩኝ፣ እንግዲህ የምትቀረኝ ይችኛዋ ናት፣ የእሷ ደግሞ ቀላል ነው፣ አንድ ቀን ይሆናል እያለች የምሳሌን ለሌላ ቀን እቅድ እያወጣች ነው፣ ነገሮችንም እያመቻቸች ነው። ነገር ግን ደስታዋ ከልክ አልፎ እየበረቀች ስለነበረ ሁሉንም ምሳሌ ትሰማት ነበረ። ቅድስትን የት አደረሻት? የት ነው ያለችው? እያለችም አለቀሰች። ህፃኗ የምትወዳት ቅድስት እንደወጣች ቀርታባታለች። ሪትም ከዚህ በኋላ ቅድስትን አታገኛትም፣ ሌላ ሰራተኛ ይቀጠርልሻል፣ አርፈሽ ተቀመጥ፣ ከቅድስት ምን ጉዳይ አለሽ እያለች ቅድስትን እንዳትል ነገሮችን ለማረሳሳት እየሞከረች ነበረ። ምሳሌም ያለ ቅድስት መዋል ማደር እንደማትችልም በእንባ እየታጠበች ነበር የገለጸችላት። ብሩክም ቅድስት አሁኑኑ ቶሎ ለምሳሌ ድረስላት፣ እኔ ከዚህ በኋላ በህይወት ላልኖር እችላለሁኝ፣ ከዚህ በፊት ዝታብኝ ነበረ ባለችው መሰረት ወዲያውኑ እየሮጠ ነበር ወደ ቤት የተከሰተው። ታዲያ ከቤት ከደረሰን በኋላ ቅድስት የት ሄዳ ነው እያለችም እንዳላየችና እንዳልሰማች ሆና ስትጠይቀው ነበረ። እሱም ቅድስት እንደሞተችና አስከሬኗ ወደ ገጠር እንደተጫነም ይነግራታል። በውስጧ ደስታን እያሰበች በአንደበቷ ግን ምስኪን እንደተንከራተተ ቀረች። በጣም ነው የምታሳዝነው እያለች ስትናገር ማህሌት ምን ያህል እያስመሰለች እንደሆነም በደንብ ተከታትሏታል። ነገር ግን ወሬያቸውን ሳይጨርሱ ቅድስት በስለትም ትወጋ ከወደቀችበት ተነስታ ወዲያውኑ ወደ ቤት ትከሰታለች። እንዴት ገጠር አስከሬኗ የተጫነ ልጅ እንዴት ተነስታ መጣች እያለችም የተፈጠረውን ክስተት ማመን ተስኗታል። ባንዴ ከደስታ ወደ ሀዘን ተቀየረ። ታዲያ ጉዳዩን እንዳቀነባበረችውም ራሱ ብሩክ ነበረ። ስልክሽን አምጪ በማለት ከአጋቾች ጋር በመነጋገር ቅድስትን ያስወጋቻት ራሷ መሆኑን እዛው ስልኳን እያየ ያጋልጣታል። እሷ ግን ጉዳዩን እንዳልፈጸመችው አድርጋ ነበር የሸመጠጠችው።
ብሩክም የማህሌት ድርጊት እጅግ በጣም ዘገነ ነው። ምንስ ብታደርግሽ ነው በዚህ ልክ ትቆርጥ ምዳደርገሽ ያሻትስ? ለምንስ ታስገድያታለሽ? እሷ እኮ ራሷን ለመቀየር ስትል ነው ካንቺ ዝቅ ብላ የምትሰራው እንጂ ብዙ ነገር ነበር የሚገባት እያለም ለቅድስት የሚገባትን ክብር እንደተለመደው እየሰጣት ነው። በዚህ ሁኔታ ነገሩን እሷ እንዳቀነባበረችውና ድርጊቱንም ያስፈጸመችው እሷ እንደሆነች በግልጽ ከነገራት በኋላ ከቤቱ በፍጹም ማዋል ማሳደር አልፈለገም ነበረ። ወዲያውኑ ከቤቴ ውጭልኝ በማለትም ያባረራታል። ታዲያ ጎዳና ላይ ሆና ወዲያውኑ ለሞገሴ በመደወል ከዚህ በፊት ብሩኬ ቢተወኝ ከሞገስ ጋር ኑሮዬን እቀጥላለሁ ያለችውም አሁንም አልጋ ባልጋ ሳይሆንላት ቀርቷል። እሱም መጥቶ ጉዳዩን ከመሳለቅ ባለፈ እሷን እንደማይፈልጋት በግልጽ አስረዳት። እሷም የተፈጠረባትን እያሰበች በእንባ ታጠበች። ከዚህ በፊት ሞገሴ በጣም ወድሻለሁ እያለ ውበቷን እያደናነቅና እያቆለባበሰ ብዙ ነገር የጋታትን እያስታወሰች ትወደኝ አልነበር ወይ እንዴት አሁን ከዳኸኝ እያለች ለማባበል ብትሞክርም ሞገሴ ግን ወደፊትም ሊበቀላት እንደሚፈልግ በግልጽ ነግሯታል። እስካሁን ብሩኬ ልጅ ላይ ያደረግሽውን ነገር በሙሉ በግልጽ ለብሩኬ እነግረዋለሁ በማለትም አስፈራርቷታል። ታዲያ በዚህም ጭንቅ ውጧታል። እዛው ጎዳና ሆናም እያለቀሰች ሲጨንቃት ለኤፍራታ ደውላለች። ብሩኬ እንዳስወጣትና ጎዳና ላይ እንዳለችም ነገረቻት። እስከዛው ድረስ ከኔ ታርፊያለሽ እያለችም ስታጽናናት ነበረ። ጭራሽ ከሷ ቤት ላርፍ ራሴን በመጠጥ ብደብቅ ይሻለኛል እያለች ቀጥታ ወደ መጠጥ ቤት ነበር ያመራችው። ምሳሌም ቅድስት ስለመጣችላት እጅግ በጣም ደስታ ተሰምቷታል። ነገር ግን የተፈጠረባትን ነገር አንድ ባንድ እየጠየቀቻት ነበረ። ቅድስትም የተፈጠረውን ለምሳሌ በግልጽ ከማስረዳት ይልቅ በሬ ወግቶኝ እያለች ነበር ያመካኘችው። ምስኪኑ ብሩኬም በማህሌት አቀነባባሪነት ቅድስት ላይ በደረሰው ጉዳትም አሁን እንዴት ሆንሽ ተሽሎሻል ወዘተረፈ እየጠየቃት ነው። ቅድስትም አሁን ላይ ከህመሟ እንዳገገመችና ደህና እንደሆነችም ነገረችው። በስተመጨረሻም ወደ ሬስቶራንት እንሄድና እራት እንብላ በማለትም እራት ሊጋብዛቸው እንደሚፈልግም ነግሯቸዋል። ምሳሌ እንደተለመደው የልጅ ነገር ጣፋጭ ትወዳለችና ጣፋጭ እንዲገዛላት ነበር የጠየቀችው። ይሄ ለጤናሽ ጥሩ አይደለም ይልቁን ስራት በልተን ብንመለስ ይሻላል በማለት ተያይዘው ወደ ሬስቶራንት ነበር ያመሩት። ወደ አባትም ልጁን እያጎረሰና ደስ የሚል ቤተሰባዊ ጭውውትንም ለልጁም እየለገሳት ከቅድስት ጋራም አብረው ምግብ እየተመገቡ ነው። አጅሪት ማህሌትም ተስፋ ቆርጣ በላዩ ይህንን መጠጥ ታከናንበው ገብታለች። በመጨረሻም ሰክራ ውስጧ ሲያስብ የነበረውና ስትጨናነቅበት የነበረውን ጉዳይ እዛ መጠጥ ቤት ብቻዋን እየተወላከፈች ታወራ ነበረ። ቅድስትና ብሩኬ ወደፊት በትዳር አብረው ስለሚኖሩ በዚህም ከፍተኛ የሆነ ድባቴ ውስጥ እንደምትገባም እያወራች ነው። ከማዶ ሆኖ የሚከታተላት ሰው ግን ምን ያህል በተስፋ መቁረጥ እንደገባችና ሊረዳት እንደሚፈልግ እያሰበ ነበር። በመጨረሻም አላስችለው ሲል ወደ እሷ በመጠጋት የሆንሽው ምንድን ነው እያለ አንድ ባንድ እንድታስረዳው ጠይቋት ነበረ። አንተ የማነህ መልእክተኛ በማያገባህ አትግባ በማለትም አንቀዋለች። ይህ ሰውም ማንም አላከኝም እኔ ልረዳሽ ስለምፈልግ ነው እያለ ደጋግሞ ለማስረዳት ቢሞክርም ማህሌት ለመስማት ፈቃደኛ አይደለችም። ምክንያቱም ጥንብዝ ብላ ሰክራለችና። እነ ብሩኬም እራታቸውን በልተው ቅድስት ግን የማህሌትን ሁኔታ ታያት ነበር። እረ እነዛ ሰዎች ተጣልተዋል በማለትም ከተቀመጠችበት ተደናግጣ ትነሳለች። የቅድስትን ሁኔታ ያየው ብሩኬም ከተቀመጠበት ሲነሳ ማህሌት ነበረ ከሆነ ሰው ጋር ትግል የገጠመችው። እነሱም በመደናገጥ እያዩት ሳለ ሞገሴም በቀጠሯቸው መሰረት ወደ ሬስቶራንት ሲመጣ ሁላቸውም ተገጣጥመዋል። ታዲያ ማህሌት እያደረገች ያለችው ትግል እነሱን አስደንግጧቸዋል። እንዲህ በድንጋጤ እየተመለከቷት ሳለ የዛሬው ቪዲዮ በዚህ ተጠናቋል። እንግዲህ ሞገሴ ማህሌት ትሰራቸው የነበሩ ወንጀሎችን አንድ ባንድ ለብሩኬ ሁሉንም በዝርዝር እነግረዋለሁ በማለት ማስፈራሪያና ዛቻ አድርሶባታል። እውነትም ማህሌት ትሰራው የነበረውን ወንጀል አንድ ባንድ ያጋልጣት ይሆን? ሞገሴ አሁንስ ብሩኬን በማስመሰሉ ይቀጥልበታል ወይስ ገንዘቡን ሰጥቶ ምሳሌ ትታከም ይሆን? ሞገሴ ከስህተቱ መቼ ነው የሚማረው? ማህሌትስ ይህ ክፋቷ ዋጋ አስከፍሏት ወደ ጎዳና እንድትወጣ አድርጓታል። በቀጣይ ክፍልስ በምን እናገኛት ይሆን? ይህንን አብረን የምንከታተለው ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።
የቅድስትን ሞት በጉጉት ስትጠባበቅ የነበረችው ማህሌት ራሷ ጉድ ሆነች። እንግዲህ